እኔ የምተዳደረው ጫት በመነገድ ነው እና ከትርፉ ብር ላይ ዘካ ለማውጣት ይፈቀድልኛል ወይ? አንዳንድ ሼህ ጫትን ሐራም ነው ይላሉ፣ አንዳንዶች ከርሃ ነው ይላሉ። ለዘካ ሰደቃ ይሆንልኛል ወይ? ይሄም ጥያቄ የወር አበባ ላይ ያለች ሴት ጠርታ ነገር ግን ሳትታጠብ ከባሏ ጋር ግንኙነት ብታደርግና የሐይድና የጀናባን ትጥበት በአንድ ጊዜ ብታደርግ ትችላለች ወይ? አንድ ሰው ለስራ ሰው ሀገር ሄዶ እየሰራ ቤተሰብም እዛው መስርቶ አቅም ካለው ሐጅ በሱ ላይ ግዴታ አይሆንበትም ወይ? ብዙ ሰዎች ሰው ሀገር ስለሆነን ግዴታ አይሆንብንም ስለሚሉ ነው። መጀመሪያው ተክቢር ረስቼ ሶላት ብጀምር እንደገና መጀመር አለብኝ ወይስ አይቻልም? ከሒጃብ በላይ ቦርሳ መያዝ ይቻላል ወይ? አንዳንዴ በቦርሳው አማካኝነት ማንነት ይታወቃል የሚል فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد ذلك من ناتشوت ياكوت يمجمريو تكبير ረስቼ ሶላት ብጀምር እንደገና መጀመር አለብኝ ወይስ አይቻልም የሚል ተክቢረቱል ኢህራም የሶላት ቁልፍ ነው። ተክቢረቱል ኢህራምን የረሳ ሰው ገና ሶላት ውስጥ ስላልገባ ፋቲሐን ቢቀራ ሩኩዕን ቢያደርግ እስከዚያ ያለው ሁሉ ባዶ ነው የሚሆነው። ከእንደገና ተክቢረቱል ኢህራም አድርጎ ሙሉውን መስገድ አለበት። ሌሎች ነገሮችን ከረሳ ነው ዋጅብ ከሆነ በሌላ ይተካል የሚባለው። ሩክን እንኳን ቢሆን ያለፈው ረካዓ ይተካዋል የሚባለው። ሲጀምር ግን ተክቢረቱል ኢህራም ያላደረገ ተክቢረቱል ኢህራምን ነይቶበት አላሁ አክበር ያላለ ሶላት ውስጥ አልገባም። የመጨረሻው ረካም ላይ ያስታውስ፣ ከጨረሰ በኋላም ያስታውስ፣ መሃል ላይም ያስታውስ፣ ያለፈው አይቆጠርም። እንደገና ተክቢረቱል ኢህራም ነው ብሎ መሐረም አለበት። ጨው ማዋስ ይቻላል ወይስ መበደር ነው የሚባለው? ወከዳልክ አገር ቤት እናቶች ቅቤ የተነጠረ እንግዳ አለብኝ ብለው 10 ሲኒ ወይም ከዛ በላይ ይበደሩና በሌላ ቀን ገዝተው አጥርተው ወይም አንጥረው ይመልሳሉ። ይህ ድርጊት ሪባ አይሆንም ወይ የሚል ጥያቄ ነው። ነዓም አይሆንም። ሪባ ያለባቸው 6 አይነት እህሎችን ነብይ ጠቅሰዋል አለይሂ ሰላቱ ወሰላም። ቴምር በቴምር፣ ስንዴ በስንዴ፣ ገብስ በገብስ፣ ጨው በጨው፣ ወርቅ በወርቅ፣ ብር በብር ብለው 6 ነገሮችን ጠቅሰዋል። እነዚህ እጅ በእጅ ካልሆኑ አንዱ ከተመሳሳዩ ጋር ሲሆን እኩል ካልሆኑ ሪባ ነው ብለዋል። እነዚህ ከተለያዩ ምክንያታቸውም መለኪያ መንገዳቸውም ከተለያየ የፈለጋችሁትን በፈለጋችሁ መልኩ ሸጡ፣ ምንም ሸርጥ ሳይኖር ብለዋል። ስንዴን መግዛት ቢፈልግ አንድ ሰው ብር ሰጥቶ እኩል መሆኑም ሸርጥ አይደለም፣ ወዲያው መረካከብም ሸርጥ አይደለም። ብርን በብር ሲሆን ለመሸጥ ሲሆን ለመቀየር ሲሆን እኩል መሆን አለበት፣ እጅ በእጅ መሆን አለበት። ስንዴን በስንዴ ሲለውጥ እጅ በእጅ መሆን አለበት፣ እኩል መሆን አለበት። ዓላማው ምን ከሆነ ሙዓወዳና በይዕ ከሆነ ሙዓወዳና በይዕ ከሆነ እኔ ጋር ስንዴ አለ፣ ስንዴው ደስ አላለኝም፣ አንተ ጋር ባለው ስንዴ ቀይረኝ ቢል አንድ ሰው መቀየር ከሆነ ወይም መሸጥ ከሆነ እኩል መሆን አለበት፣ እጅ በእጅ መሆን አለበት። ወልሚልሑ ቢልሚልሕ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጨውን በጨው መቀየር ሪባ ነው እኩል ካልሆነ እጅ በእጅ ካልሆነ ብለዋል። መቼ ነው ጨውን በጨው መቀየር ሪባ ነው የምንለው? ዓላማው መሸጥ ሲሆን ወይም ደግሞ ጨውን በጨው መቀየር ሲሆን እሷም ጋር ጨው አለ እሱም ጋር ጨው አለ፣ ሁለቱም ጋር ጨው አለ፣ ግን ጨውን በጨው መተካት ፈለጉ። ይሄኔ ምን መኖር አለበት? ሁለት መስፈርት መኖር አለበት። አንደኛ ሁለቱም መጠናቸው እኩል መሆን አለበት። የሚመዘን ከሆነ በሚዛን የሚለካ ከሆነ የሚሰፈር ከሆነ በመስፈሪያ። አንደኛው መስፈርት ይሄ። ሁለተኛው መስፈርት እጅ በእጅ መሆን አለበት። ሁለቱም ጨዋቸውን ይዘው መቅረብ አለባቸው። ጨው ይዘው ቀርበው መጠኑ እኩል ሆኖ ቢለወጡ ችግር የለውም። ከዚህ አንዱ ከጎደለ ሪባ ይሆናል። ሪባ ግን የሚሆነው መቼ ነው? ዓላማው መሸጥ ወይም ደግሞ መቀያየር ከሆነ መሸጥም መቀያየርም ሳይሆን ኢርፋቅ ከሆነ ኢሕሳን ከሆነ ሪባ የለበትም። እኛ ጋር ጨው አልቋል፣ የለም ጨው ሲመጣ መልሳለሁ፣ አንድ ሲኒ ጨው ላኪልኝ ወይም አንድ ሳህን የሚሞላ ጨው ላኪልኝ፣ ሌላ ጊዜ እኔ ጨው ሳገኝ መልሳለሁ ቢባል ችግር የለውም፣ ይቻላል። ሪባ የሚሆነው መቼ ነው? ጨውን በጨው
መቀየር ሲሆን፣ ጨውን በጨው መሸጥ ሲሆን፣ ጨውን ወይም ደግሞ አይቤን ወይም ደግሞ ቅቤን የሚሰፈር ከሆነ የሚለካ ከሆነ ለክቶ ወስዶ ሌላ ጊዜ ሲያገኙ ለክቶ መመለስ በብድር መልኩ ከሆነ በማገዝ መልኩ ከሆነ በተዓውን መልኩ ከሆነ ምንም ችግር የለውም። ሲጀምር ቅቤ ላይ አይቤ ላይ ዳቦ ላይ ሪባ አለ የለም የሚለው በተወሰነ መልኩ ኺላፍ አለበት ዑለሞች ዘንድ። ራጂሑና ትክክለኛው ማንኛውም ተመዝኖ ወይም ደግሞ ተለክቶ ሰዎች የሚለዋወጡት የሆነ ለረጅም ጊዜ ተቀምጦ ሊያገለግል የሚችል የሆነ ማንኛውም ነገር ሰዎች የሚበሉት እስከሆነ ድረስ ሪባ አለበት ተብሎ ራጂሑ ይሄ ነው። በሻፊዕያ በሐንበልያ በሐነፊያ መሃል ያለው ኺላፍ እንዳለ ሆኖ ራጂሑ ምግብነት ካለውና የሚለካ ወይም የሚሰፈር ከሆነ ሪባ አለው። ቅቤ በ10 ኪሎ ቅቤ መለወጥ ቢፈልግ አንድ ሰው ዓላማው መለወጥ ከሆነ መጠኑም እኩል መሆን አለበት፣ እጅ በእጅም መሆን አለበት። ለምን? ቅቤ አንድ የሚበላ ነው፣ ሪባ አለበት። ሁለተኛ የሚሰፈር ወይም ደግሞ የሚመዘን ነው። ይህም ላይ በተወሰነ መልኩ ፉቃዎች ማለት ኺላፍ አለ። የሚመዘነው ምን አይነት ሲሆን ነው? የሚሰፈረው ምን አይነት ሲሆን ነው? እንደ ባህሉ እንደ አካባቢው ሊለያይ ይችላል። ጥራጥሬ የሆኑት የሚሰፈሩ ናቸው፣ ሌሎች የሚመዘኑ ናቸው ብለው የለዩ ዑለሞች አሉ። እኔ የምተዳደረው ጫት በመነገድ ነው እና ከትርፉ ብር ላይ ዘካ ለማውጣት ይፈቀድልኛል ወይ? አንዳንድ ሼህ ጫትን ሐራም ነው ይላሉ፣ አንዳንዶች ከርሃ ነው ይላሉ። ለዘካ ሰደቃ ይሆንልኛል ወይ የሚል ነው። ኢነላህ ጠይቡን ላ የቅበሉ ኢላ ጠይባን። አላህ ተባረከ ወተዓላ ንጹህ ነው፣ ንጹህ ነገር እንጂ አይቀበል። ከዘካ ዓላማ አንዱ ገንዘብህን ለማጥራት ነው። በእንዲህ አይነት ከስቦች የገባ ገቢ ሲጀምር ገንዘቡ ንጹህ አይደለም፣ ሙሉ በሙሉ ንጹህ አይደለም። ምንድን ነው ካንተ የሚጠበቀው? ሙሉውን አውጥተህ ከገንዘቡ መገላገል ነው ካንተ የሚጠበቀው። ዘካ የሚወጣው ከንጹህ ገንዘብ ንጹህ የተወሰነ ነው የሚወጣው። የሚወጣበት ዓላማ ምክንያት አንዱ በመሳሳት በመርሳት ባለማሰብ የተቀላቀሉ አንዳንድ ነገሮችን ለማጥራት ነው የምታወጣው። በዚህ መልኩ የሚተዳደር ሰው ግን ከመሰረቱ ጀምሮ የሱ ሐላል ከስብ አይደለም። ጫት አንዳንዶች ከርሃ ነው ይላሉ፣ አንዳንዶች ሐራም ነው ይላሉ። ለራሳቸው ደስ ያላቸውን ሙስተሐብ ነው፣ ለራሳቸው ደስ ያላላቸውን ከርሃ ነው የሚሉ ሰዎች በዝተዋል። ሐቂቃ ምንን መሰረት አድርገህ ነው ከርሃ ነው ያልከው ብትለው ደሊል የለም። አቅሉ ነው ደሊል ሊሆን የሚችለው። ሸሪዓችን ተመሳሳይ ነገሮችን ተመሳሳይ ሁክም ለመስጠት የተለያዩ ነገሮችን የተለያየ ሁክም ለመስጠት ነው የመጣው። ብዙ አካልን የሚጎዱ ጤንነትን የሚጎዱ ገንዘብን የሚያባክኑ ነገሮችን ሐራም አድርጓል፣ ሸሪዓ ከልክሏል። ጫት ገንዘብን ይጎዳል፣ ጤናን ይጎዳል፣ አቅል ላይ አእምሮ ላይ በተወሰነ መልኩ ተጽዕኖ ያሳድራል። ይሄ በጣም አድርገው የሚቅሙ ሰዎች የሚያውቁት፣ አብሯቸው የሚኖር ሰው የሚያውቁት፣ መናገር የሌለባቸውን ይናገራል። መተኛት ባለባቸው ሰዓት ይቀመጣሉ፣ መተኛት በሌለባቸው ሰዓት ይተኛሉ። ምን ሆነ ነው? ሰዎች ወጥተው እየሰሩ ነው፣ እያተረፉ ነው፣ እየነገዱ ነው። ከቀኑ 5 ሰዓት ላይ ቤት ተኝቷል። ምንድን ነው የተፈጠረው? ጫት ነው ያስተኝ። ሰዎች ተኝተዋል፣ ሌሊት 5 ሰዓት ላይ 6 ሰዓት ላይ ሰውን ቁጭ ብሎ ጫት ይቅማል። የአላህ ባሮች ተኝተዋል። ለምንድን ነው በዚህ ሰዓት ላይ አንተ ቁጭ ያልከው? ቁርአን እየቀራህ ነው፣ ዝክር እያልክ ነው፣ ሌሊት እየሰገድክ ነው፣ ተፈኩር እያደረግክ ነው። የለም ተፈኩሩ ሌላ ተፈኩር ነው። እዚህ ጋር 5 ገልባጭ መኪና፣ እዚህ ጋር 3 አይሱዙ መኪና፣ እዚህ ጋር እንደዚህ ነገሮች ነው ያሉት። ጫቱ ሲያልቅ ግን ምንም የለም። በህልሙ ያየው ነው የሚመስለው። የሌለውን ያለ ያስመስላል ጫት፣ ያለውን የሌለ ያስመስለዋል። ብዙ ዕዳዎች አሉበት። የቤት ኪራይ አልተከፈለም፣ የልጆች ትምህርት ቤት አልተከፈለም፣ ባለቤቱ ብዙ የሐኪም ቤት ቀጠሮ አለባት። ለዚህ ሁሉ ወጪ ያስፈልጋል። ነገር ግን ይዞት የሚመጣው ጫት የ300 የ400 የ500 ብር ጫት፣ ይህን 300 400 500 ብር ጫት በየቀኑ ቢያስቀምጠው ምንም ሳይጨናነቅ የልጆችን የትምህርት ቤት ይሸፍናል። ባለቤቱ በስርዓቱ እንድትታከም ያደርጋል። የቤት ኪራይ ይሸፍናል፣ የጤፍ ይሸፍናል። ለጤፍ ማውጣት ያሳዝነዋል። እኛ እኮ ድሆች ነን፣ እንዴት ነው በየጊዜው አስፈጭተህ አምጣ ምትይኝ ያለ ይከራከራል። ለጫት ሲሆን ግን 300 200 ምንም አይመስለው። ስለዚህ ያለበትን እንዲረሳ አድርጎታል ጫቱ። በትክክል ዕዳዎች እሱን እንደሚጠብቁት ቢያውቅ ቢያስብ በሙሉ ልቡ የ300 ብር ጫት አይገዛም፣ የ50 ብር ለስላሳ አይገዛም። ስለዚህ አቅልን በተወሰነ መልኩ ያዛባል። ይሄ ልንስማማበት የሚገባ ጉዳይ ነው። ያው የወደዱትን ነገር ሰዎች ገመናው መጥፎ ጎኑ እንዲወጣ አይፈልጉም እንጂ እንደሚጎዳ ችግሮች እንደሚያስከትል ይታወቃል። ለዚህም ነው የዓለም ጤና ድርጅት ከጎጂ እጾች መድቦታል። ሀገራችንም ላይ የተለያዩ አካባቢዎች ላይ በተለያዩ በሽታዎች የተጎዱ ሰዎች አንዱ ምክንያት የሳምባ ህመም ላይ፣ የጨጓራ ህመም ላይ፣ አልፎ ሁሉ የአእምሮ ህመም ላይ ከሰበቦች አንዱ ጫት።
ስለዚህ ሸሪዓ ይሄን አይፈቅድልህም። ራሱ ጎጂ ነው። ከዛልክ ጤናን ይጎዳል፣ አፍያን ይጎዳል፣ ከዒባዳ ያዘናጋል፣ ያላግባብ ወጪ እንድታደርግ ያደርግሃል። ጉዳቱ በጣም ታውቋል፣ ግልጽ ወጥቷል። ነገር ግን ስለለመድነው መሸነፍ ማመነቅት ሆናል። ሙያ ተማር፣ ሀገር ቀይር። በዚህ መልኩ ያደመራል። ስጋራን በዚህ ያቆማል። ባዕድ ሱሶች ናቸው። ጥቅሙ ምንድነው? ወዴት ነው የሚወስድ? ትንሽ ወደ ዲን ቀረብ ያሉ ሰዎች የዱዓ መሳሪያ ነው የሚሉት። ይሄ ረሱል ላይ መዋሸት፣ ዲን ላይ መዋሸት። የዱዓ መሳሪያ አኺር ላይ ዱዓ ማድረግ ነው፣ ነብይ ነግረውናል። የዱዓ መሳሪያ ጾመኛ ሆኖ ሲያፈጥሩ ዱዓ ማድረግ ነው፣ ነብይ ነግረውናል። የዱዓ መሳሪያ መንገደኛ ሆኖ ዱዓ ማድረግ ነው፣ ነብይ ነግረውናል። የዱዓ መሳሪያ ወላጆችን ዱዓ ማስደረግ ነው፣ ሷሊህ የሆኑ ሰዎችን ዱዓ ማስደረግ ነው። የትኛው የቁርአን አንቀጽ ላይ፣ የትኛው ሶሒህ ሐዲስ ላይ፣ የትኛው ታዋቂ ኢማም ንግግር ላይ ቻተ ዱዓ መሳሪያ ይተባል? ነብይ ለማን ተጠቀሙት? የዱዓ መሳሪያ ግን ወይስ ከነብይ በላይ እናውቃለን? አለይከ ቢሰለፊከ አልአወል ሱሐቦች ታቢዒዎች በነበሩበት ሂድ። ዘካ ከዚህ ይወጣል ወይ አይወጣም? ሲጀምር ይሄን እንደ ንብረት ማፍራት እንደ ንብረት መያዝ አልተፈቀደልህም በሸሪዓው። ካንተ የሚጠበቀው በዚህ ያፈራው ንብረት ካለ ሙሉውን አውጥተህ ለአቅመ ደካማ መስጠት ነው። በመገላገል ንያው በመገላገል ንያ ማለት ነው። የሚኖርበት ሀገር ፀሐይ ቶሎ የማትጠልቅ ማለትም ቀኑ ረጅም የሆነበት ሀገር እስከ 16 ሰዓት የሚረዝም ወደ ሀገር ቤት ገብተው መጾም ይፈልጋሉ። ያለምንም ምክንያት መጥተው የሚጾሙ ሰዎች እንዴት ይታያል? ባያደርጉ የተሻለ ነው። 16 ሰዓት 15 ሰዓት ቀላል ነው ካሰቡበት። የጾሙን አጅር ካወቁት አጅር የሚሰጠው በድካም ልክ ነው። ድካሙ ራሱ ባይፈለግም አላህ ባዘዘን መልኩ አንድን ዒባዳ ስናደርግ ከደከመን በድካማችን ልክ አጅር እናገኛለንና እዛው ታግሰው መጾሙ ችግር የለው። ይሄን ማድረግ ካልቻሉ ያለመደ ሰው፣ ደካማ የሆነ ሰው፣ በተፈጥሮ በሽታ ያለበት ሰው ሊከብደው ስለሚችል ወደ ትውልድ ሀገሩ በዛው እረፍትም ቤተሰብ መዘየርም ብለው እዛ ገብቶ ቢጾም ችግር የለው። የሚከለከለው ሙሉ በሙሉ ሸሽቶ አለመጾምና ማፍጠሩ ነው። ይሄም ጥያቄ የወር አበባ ላይ ያለች ሴት ጠርታ ነገር ግን ሳትታጠብ ከባሏ ጋር ግንኙነት ብታደርግና የሐይድና የጀናባን ትጥበት በአንድ ጊዜ ብታደርግ ትችላለች ወይ? ጅምሁር አልዑለማ አብዛኞቹ ዑለሞች በል ኢትፋቅ ደረጃ ስምምነት ደረጃ የተደረሰ አቋም ያለበት ሴት ልጅ ከሐይድ ከጠራች መታጠብ አለባት። ሳትታጠብ ግንኙነት ማድረግ አይቻልም። የዚህም ደሊሉ ፈዕተዚሉ النساء في المحيض حتى يطهرن ሴቶች ሐይድ ላይ ሲሆኑ ከግንኙነት ራቋቸው حتى يطهرن ከሐይዱ ደም እስኪጠሩ ድረስ አለ። فإذا تطهرن የፊተኛው يطهرن ነው፣ ሐይዱ እስኪቆም ነው። فإذا تطهرن ሐይዱ ቆሞ يطهرن ከዛም ሲታጠቡ የተጠሐርና ፈአቱሁነ ሚን ሐይቱ አመረኩም አላህ በፈቀደላችሁ መልኩ ሚስቶቻችሁን ተገናኙ ብሏል። ሁለቱንም አላህ ተባረከ ወተዓላ አስቀምጧል። ሐይዱንም መቆም ከዛ በኋላ በእኛ ድርጊት የሚገኘው መጥራራት መጽዳት ወይም መታጠብም ከተገኘ በኋላ ነው ያለውና ሐይድ ጠርቶ ሳይታጠቡ ግንኙነት ማድረግ የተከለከለ ነው። እንደና አልባኒ ያሉ የተወሰኑ አይማዎች የፈቀዱበት ሁኔታ አለ። ነገር ግን ኢጅማዕ ደረጃ የደረሰን የዑለሞችን ስምምነት የጣሰ አስተያየት ስለሆነ መታጠብ ግዴታ ነው። ቁርአኑን ዛሂር የሚያሳየው ይሄን ነው። አንዲት ሴት ከወለደች በኋላ እስከ 40 ቀን ያለው እንዲሁም ጥንዶች ተጋብተው እስከ 40 ቀን ባለው ጊዜያት ውስጥ ዱዓቸው ሙስተጃብ ነው በማለት አብዛኛው ሰው ዱዓ አድርጉልኝ ሲል ይስተዋላል። ይህ ከሸሪዓ አንፃር እንዴት ይታያል? የለም ሶሒህ ሐዲስ ላይ ዱዓ ሙስተጃብ የሚሆንባቸው ወቅቶች ሲዘረዘሩ ሴት ልጅ የወለደችባቸው የመጀመሪያ 40 ቀኖች እንደዚሁ ያገባችባቸው 40 ቀኖች ዱዓ ሙስተጃብ ይሆንባቸዋል የሚል የሚታወቅ ሐዲስ የለም። ዲን በደሊል ነው። ቁል ሃቱ ቡርሃነኩም ይባላል። እንዲህ አይነትን ነገር የሚፈጥር የሚያስፋፋ ሰው። እንደሚታወቀው ዱዓ ዒባዳ ነው። በሁሉም ወቅት ነው ዱዓ የተደነገገው። ከአንዱ ወቅት ከአንዱ ሁኔታ ጋር ማስተሳሰርና ማያያዝ በዚህ ወቅት ይበልጥ ዱዓ ተሰሚነት አለው መቅቡል ይሆናል ማለት ደሊል ያስፈልገዋል። ደሊል ካላቀረቡ ድርጊቱ ቢድዓ ይባላል። ጁሙዓ አብዛኛው ሰው ጁሙዓ ሙባረክ በማለት የእንኳን አደረሳችሁ መልእክት ይለዋወጣል። ይሄስ ከዲን አንፃር እንዴት ይታያል? ነብዩ ሰለላሁ ዐለይሂ ወሰለም ስለ ጁሙዓ ብዙ ብለዋል። ስለ ሱረቱል ካህፍ መቅራት ተናግረዋል። ስለ ሶላት ዐለ ነቢ ተናግረዋል። ሱሐቦችን በጁሙዓ ዙሪያ በዝርዝር የነቢን የኹጥባ ሁኔታ የሶላት ሁኔታ አህዋላቸውን ዘርዝረዋል። ሱሐባ
ወይም ነቢ ወይም ታቢዒ ጁምዓ ሙባረክ ይሉ ነበር አልተባለም። ጁምዓ ሙባረክ ማለት ዱዓ ነው። የተባረከ ጁምዓ ይሆንላችሁ ነው። ቀደም ሲል እንደጠቀስነው አንድን ዱዓ ከሆነ ወቅት ጋር ለማስተሳሰር ለማያያዝ ደሊል ያስፈልጋል። ምን ችግር አለው ነው ሰዎች የሚሉት? ችግር አለው። የቢድዓ ችግር አለ። እንደ ቢድዓ ትልቅ ችግር የለም። ቢድዓ የኩፍር መንገድ ነው ተብሎ በኒ እስራኤሎች፣ አይሁዶች፣ ክርስቲያኖች ዲናቸው የጠፋው በቢድዓ ምክንያት ነው። ምን ችግር አለው እያሉ አልፎ አልፎ ድንገት የሆነን ሰው አገኝተነው ጁምዓ ሙባረካ የውም ሙባረክ ብንለው ችግር የለውም። አልፎ አልፎ ከሆነ ሙዋዘባው ነው የሚከለከለው። አማ በቋሚነት በየሳምንቱ ጁምዓ እየጠበቁ ጁምዓ ሙባረክ ያሉ መላክ ደሊል የለውም። ኸይር ሁሉ ያለው ቀደምቶችን በመከተል ነው። ሸር ሁሉ ያለው አዳዲስ የመጡ ነገሮችን በመከተል ነው። ጫማ አውልቀው መስኮት ላይ ያስቀምጣሉ። በቤታችን ላይ ጫማ መስኮት ላይ አናስቀምጥም። ይህ እንዴት ይታያል? መስጂድ ከሆነ አይቻልም። መስጂድን ያቆሻል፣ ሽታም ጭምር ሊያመጣ ይችላል። ይሄ ጥያቄው በጣም ጥሩ ጥያቄ ነው። ቤታችን አናስቀምጥም፣ መስጂድን እናስቀምጣለን። ከንጹህ አቅል የመነጨ ጥያቄ ነው። ቤታችንን የምናከብረውን ያክል በል ከዛ በላይ የአላህን ቤት ልናከብር ይገባናል። በተለይ ክረምት ሲሆን ወከዛልክ እርጥበት ያለውን ቦታ ረግጠው ከሆነ ከጫማው ጋር ተያይዞ ፈሳሽ እርጥበትም ሊኖር ይችላል። መስጂድ ያቆሻል ወይም ይነጅሳል። ስለዚህ አላህን ተባረከ ወተዓላ ከማክበር አንዱ የአላህን ቤት ማክበር ነውና ቤታችንን ከምናከብረው በላይ የአላህን ቤት መስጂድን ልናከብር ጫማ ውጪ ልናስቀምጥ ይገባናል። ለማስገባት ከተገደድንም በፌስታል በመሰል ነገር ልናደርግ ይገባናል። ወከዛልክ ተመራችሁ ስትወጡ በመስጂድ ውስጥ የተለያዩ የተጠቀማቸው ሶፍቶች መሰል ነገሮች መስጂድ የሚጣሉበት ሁኔታ አለ። ጓንታቸውን ጥለው የሚሄዱ ሰዎች አሉ። ልጆቻቸው አንዳንድ ንጽህና የጎደለውን ተግባር የሚያደርጉበት ሁኔታ አለና መስጂድን መማሪያ ስፍራን ንጽህናውን በጋራ ልንጠቀም ይገባናል። ወልጄ የረመዳን ቀባ ያለብኝ 3ኛ ረመዳን መጣብኝ። ቀባውን ሳልከፍል ምንም ሳያምኝ እንዴት ይታያል? ምን ማድረግ አለብኝ? የሚል ይሄ በየጊዜው የሚደጋገም ጥያቄ ነው። መቼ እንደምንሞት አናውቅም። በዑድር ምክንያት ማፍጠር የተፈቀደለት ሰው ዑድሩ እንደተቀረፈ ወዲያውኑ ቀባ ማውጣት አለበት። አንድ አይደለም 3 ረመዳን እስኪያልፍ ድረስ ጾምን ቸላ ማለት የገፍላ የኢማን መድከም ምልክት ነው። ተውበት ማድረግ፣ መጸጸት፣ ራስን መውቀስ፣ ሁለተኛ አላደርግም ብሎ ቃል መግባት፣ አሁንም በተቀሩ ቀናቶች ያለውን ቀባ የቻሉትን ያክል ማውጣት፣ ከዛ በኋላ ረመዳንን ከሸኙ በኋላ በሰላም በቅደም ተከተል የፊተኛውን የመጀመሪያውን ከዛ ቀጥሎ ያለውን እያደረጉ ቀባ ማውጣት ነው። በነፍስ ወከፍ የቻሉትን ያክል ምስኪንን ማብላትን ቢቻል መልካም። ፈርድ ሶላትን ለብቻችን ስንሰግድ ዝክርን ካለን በኋላ ዱዓ ማድረግ እንዴት ነው ቢያብራሩልን አይቻልም የሚሉ ስላሉ ነው ይላል። አልፎ አልፎ ከሆነ ብናደርግ ችግር የለም። ሁሌ በቋሚነት ከሆነ ግን ነብዩ ሁሌ በቋሚነት ጠብቀው ያደርጉ ነበር የሚል ደሊል የለም። አልፎ አልፎ ከሆነ ብናደርግ ችግር የለውም፣ ያውም ይሄም ሳይበዛ። በቋሚነት ግን የምናደርግ ከሆነ ለብቻችን እንኳን ቢሆን ነብዩ አላደረጉም። ነብዩ ሰለላሁ ዐለይሂ ወሰለም ሀገር ላይ፣ መንገድ ላይ፣ መስጂድ ውስጥ፣ ሜዳ ላይ ለጂሃድ ለተለያዩ ጉዞዎች ሲሄዱ ሰግደው ታይተዋል። ከፈርዱ ሶላት በኋላ ዝክር ጨርሰው ዱዓ አደረጉ የሚል የለም። እንደው ዱዓ የሚባለው ዝክሩ ራሱ ነው። اللهم انت السلام منك السلام ዱዓ ነው። استغفر الله ዱዓ ነው። رب قني عذابك يوم تبعث عبادك ዱዓ ነው። اللهم اعني على ذكرك وشكرك وحسن عبادتك ዱዓ ነው። የግድ እጅ ማንሳት የለብንም ሁሌ ዱዓ ሲደረግ። ይሄን ዝክር ስንል እጃችን ሳናነሳ ነው የምንለው። ዝክርም ዱዓም ነው፣ በቂ ነው። አልፎ አልፎ ግን ጠበቅ ያለ ሐጃ ኖሮበት አንድ ሰው ተጨንቆ ዱዓ ማድረግ ቢፈልግ በወቅቱ ዱዓ ስላስፈልገው ዱዓ ማድረግ ቢፈልግ አልፎ አልፎ ከሆነ ችግር የለም። በቋሚነት ግን እጅ ያነሱ ማድረግ ከነቢ አልተገኘም። ከሶላት በኋላ ዱዓ መቅቡል ነው አልተባለም ወይ? ከሶላት በኋላ የሚባለው ይሄ ዚክሩ ራሱ ነው። አሁን ያልነው ዚክር ዱዓ ነው። ከዚክሩ ጋር ያይዘን አንዳንዴ የሆነ ነገር ሲኖርብን ዱዓ ብናደርግ ችግር የለው። ሌላው ዱቡር ሶላት ማለት ከሶላቱ ሳይወጡ የሶላቱ መጨረሻ ላይ ማለት ነው። ዱቡሩ ሸይ አኺሩ ከቋንቋ አንፃር እንኳን ዱቡር ማለት የኋላ ክፍል ማለት ያንደ ነገር የኋላ አካሉ መቀመጫ አካባቢው ማለት ነው። የኋለኛ አካሉ ይህ አካል ከሚባለው ነገር የተነጠለ አይደለም። ከሶላት ከወጣን ዱቡር አይባልም። ስለዚህ ዱቡር ማለት ተህያቱን ከጨረሱ በኋላ የሚደረግ ዱዓ ነው ተብሎ ተፈስሯል። ሌላኛው ተፍሲሩ ከሶላት በኋላ የሚደረገው ዚክር ነው በመባል ተፈስሯል። አንድ ሰው ለስራ ሰው ሀገር ሄዶ እየሰራ ቤተሰብም እዛው መስርቶ አቅም ካለው ሐጅ በሱ ላይ ግዴታ አይሆንበትም ወይ? ብዙ ሰዎች ሰው ሀገር ስለሆነን ግዴታ አይሆንብንም ስለሚሉ ነው። ይሄ አላዋቂነትና ዱንያን መውደድ ነው። የሰው ሀገር የሚባለው በተለይ እዛው ከመካ ከመዲና ቅርብ ከሆነ ማድረግ ወጅብባቸዋል።
የሰው ሀገር ነኝ ብለው ወደ ሀገራቸው መመላለስ አያቆሙ። በተለያየ አጋጣሚ ወደ ራሳቸው ሀገር ይመለሳሉና በቂ አቅም ካላቸው ግዴታ ይሆንባቸዋል። ቅርብ ከሆኑ በተለይ ይበልጥ ግዴታ ይሆንባቸዋል። ሴት ልጅ መንጃ ፈቃድ መማር ትችላለች ወይ ብታብራሩልን ከቁርአንና ከሐዲስ ማስረጃም ቢነገረን የሚል ነው። ቁርአንና ሐዲስ ላይ መንጃ ፈቃድ የሚባል ነገር አይታወቅም። ወከዛልክ ሴት ልጅ ትንዳ የሚል ነገርም የለም። ወላከን በጥቅሉ ሴትን የሚመለከቱ የተቀመጡ ህግጋት አሉ። ከነዚያ ህግጋት አንዱ ሴት ልጅ ቤት መቀመጥ አለባት። ሴት ልጅ ከወንድ መቀላቀል የለባትም። ሴት ልጅ እሷን የሚፈትን ሌሎችን የሚፈትን ነገር ማድረግ የለባትም የሚሉ ጥቅል መረጃዎች አሉ። ወቀርነ ፊ ቡዩቲኩን የሚል ቤታችሁ እርጉ የሚል። መንጃ ፈቃድ መማር መጨረሻ ላይ መኪና መንዳትን ያስከትላል። መኪና መንዳት ደግሞ ቤት ከመርጋት ጋር ይጻረራል እያልን በዚህ መልኩ ማስተሳሰር እንችላለን። ወላከን ከቁርአን መኪና ይነዳ ሴት ልጅ መንጃ ፈቃድ ትማር አትማር አይባል። በጥቅሉ ይሄን ነገር በምናይበት ጊዜ ሴት ልጅ መኪና መንዳት ትችላለች አትችልም ባለንበት ወቅት ትንሽ ኺላፍ ያለበት ጉዳይ ነው። ቀደም ሲል ብዙም ኺላፍ አልነበረበትም። አብዛኞቹ ዑለሞች አይቻልም የሚል አቋም ነበር ያላቸው። ባለንበት ጊዜ ይህ አንድ የሴቶችን ሁኔታ አሳሳቢ ያደረገ ያለ ጉዳይ ነው። ሒጃባቸውን በአግባቡ ሳያደርጉ ከዛልክ የቤታቸውን ሐቅ ሳይጠብቁ ዲናቸውን ሳይማሩ በቂ ምክንያትም ሳይኖራቸው መኪና እየገዙ እያስገዙ አልፎ ሁሉ እየተከራዩ ገና ሊያገባቸው የሚመጣን ወንድ መኪና ካልገዛህልኝ ያሉ ፊትና የተፈጠረበት ሁኔታ አለ። መኪና ለመንዳት መስፈርት የተደረገውን መንጃ ፈቃድ ሲያወጡም ሙስሊም ሴት ካፍር ጋር ጋቢና ቁጭ ብላ ወደፊት ወደ ኋላ ወደ ግራ ወደ ቀኝ ያለ እየተጫወተ እየቀለደ አልፎ ተርፎ ሁሉ ሌላ ቆሻሻ ተግባር ውስጥ የወደቁ መንጃ ፈቃድ ይዘው የቀልብ በሽታን ተሸክመው ክብራቸውን አጥተው የሚመለሱበት ሁኔታ አለ። አሰልጣኞች ወንዶች ናቸው። መኪና ውስጥ በር ዘግቶ መቀመጥ ቤት ውስጥ ክፍል ዘግቶ እንደመቀመጥ ነው። ሴት ልጅ ከወንድ ጋር ለብቻቸው መኪና ዘግተው ከተቀመጡ ከተጓዙ አንድ ክፍል ዘግቶ እንደመቀመጥ ነው። ወይም በሌላ አገላለጽ ኸልዋን ማ ኸላ ረጁሉን ቢምራአትን ኢላ ካነ ሸይጣኑ ሳሊሰሁማ ብሏል። አንድ ወንድ ከአንድ ሴት ተነጥለው አይቀመጡም ሶስተኛው ሸይጣን ቢሆን እንጂ ብሏል። ሸይጣን ባለበት ስንትና ስንት ሙሲባ ፊትና እንደሚመጣ በግልጽ የሚታወቅ ነገር። መኪና ውስጥ በር ዘግቶ ወንድና ሴት ለብቻቸው መቀመጥ ይሄ ሐዲስ ውስጥ ይገባል ብለዋል የዘመናችን ሊቃውንቶች። እዛ አሰልጣኝ ወንድ በሚሆኑበት ሁኔታ ላይ በተደጋጋሚ ለወር ለሁለት ወር በየቀኑ ወይም በየሶስት ቀኑ የተገናኙ የተናገረች ያጠፋች ያረማት አቅጣጫ እያሳያት ፊትና አይከሰትም ማለት በጣም ከባድ። ሁሌ ይከሰታል ማለት አይደል። ፊትና የመከሰቱ ዕድል እጅግ በጣም ሰፊ ነው። በዚህ ላይ ደግሞ ሒጃብ በአግባቡ ማታደርግ ከሆነ ተኳኩላ ተውባ ሽቶ ተቀባብታ የምትወጣ ከሆነ ፊትናው የማይቀር ይሆናል። ፊትና ማለት የግድ ዚና ብቻ ማለት አይደለም። እኽትል ከሪማ ፊትና ማለት ዚና ብቻ አይደለም። አይን ፊትና ላይ ይወድቃል። የአይን ዝሙት አለ ነብይ እንደተናገሩት፣ የጆሮ ዝሙት አለ፣ የምላስ ዝሙት አለ፣ የእጅ የእግር ዝሙት አለ። ከዚህ አንዱ መከሰቱ አይቀርም። የቀልብ ዝሙት አለ ከሁሉም በላይ። ስለዚህ እህቴ ሆይ አላህን ፈሪ፣ ለዲንሽ ጥንቃቄ አድርጊ። እንደዚህ አይነት ነገር ውስጥ መግባቱ አስፈላጊ አይደለም። ብዙ ፊትናዎችን ያመጣ ነው። ያለ በቂ ምክንያት ከቤት መውጣትን ያመጣ ነው። ከባል ጋር እያጋጨ ነው። እንደዚህ አይነት ፊትናን የሚያመጣ ነገር ስለሆነ አስፈላጊ አይደለም። ሶላተል ለይል ይሁን ዊትር ቁርአን ይዞ መቅራት ይቻላልን? ዊትርን በአንድ ተሸሁድ ማጠናቀቅ የተባለው ይብራራልኝ ባረከላሁ ፊክ የሚል ነው። ተሐጁድም ይሁን ተራዊህ ሐፊዝ ያልሆነ ሰው ቁርአን ይዞ ሞባይል ይዞ መቅራት ይችላል። ነገር ግን ሞባይል ሲሆን እንዳይረብሸው ጥንቃቄ ማድረግ አለበት። ዊትርን በአንድ ተሸሁድ ማጠናቀቅ ማለት 8 ከሰገዱ በኋላ 3 ረካ ሰግዳለሁ ብሎ አስቦ የመጀመሪያው ላይ ፋቲሃ ከዛ ሰቢህ እስመ ረቢከል አዕላ ሩኩዕ ተጠናቆ ስጁድ በኋላ ተነስቶ ፋቲሃን መቅራት ቁል ያ አዩሀል ካፊሩን ሩኩዕ ስጁድ ከዛ በኋላ እንደገና ተነስቶ ቁጭ ሳይሉ ሶስተኛው ላይ ለተህያቱ ሳይቀመጡ ወደ 3 ብድግ ብሎ ተነስቶ ፋቲሃ ቁል ሁወላሁ አሐድ ከዛ በኋላ ከሩኩዕ በፊት ከፈለጉ በፊት ከኋላ ከፈለጉ ከኋላ ቁኑት አድርጎ ሩኩዕ ስጁድ አድርጎ ተህያቱ ቀርቶ ማሰናበት ማለት ነው። አንድ ተሸሁድ የሚባለው ይሄ ነው። አንዳንዴ 8 ሰግደው ከዛ በኋላ 2 አጠር ያሉ ሰግደው 10 አድርገውት ከዛ በኋላ አንድ ነጠላ ቁጥር በአንድ ተህያቱ በአንድ ሩኩዕ በሁለት ስጁድ መስገድ ይቻላል። ወላሁ ተዓላ አዕላ ወአዕለም። ሌላው አላህና መልእክተኛው እንዲሁም ሱሐቢዩ ስለሳቁበት ሐዲስ ሲናገሩ ሰለፎች ስቀው ስላስተላለፉት ስቀን አናስተላልፍም ብለው ነበረ። መልእክተኛው ከሳቁ ለምን አንስቅም? የተረዳችሁት በትክክል አይደለም። በርካታ ሐዲሶች ላይ
ሙሰልሰል የሚባሉ አሉ። ከሆነ ንግግር ጋር ከሆነ ሁኔታ ጋር ተያይዘው የተላለፉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን እኔ ወድሃለሁ ከሶላት በኋላ አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ማለትን አትርሳሉት እስከ መጨረሻው። ሙዓዝ ለተማሪያቸው ይሄን አሉ። የሙዓዝ ተማሪ ለተማሪያቸው ይሄን አሉ። ያ ተማሪ ለተማሪያቸው አሉ። እስካለንበት ጊዜ ድረስ የኛ መሻይኾችም ለኛ አሉ። እኔም ለእናንተ ብያቸዋለሁ ከሶላት በኋላ ይሄን ማለት አትርሱ። እንደዚህ ተብለው በሰንሰለት ተያይዞ የተላለፉ አሉ። እነዚህም በዚህ መልኩ እናስተላልፋለን። ሳቁ የሚለው ግን በዚህ መልኩ እስከኛ ድረስ ተያይዞ አላለፈም። አላህ ሳቅ አሉ። ነቢ ለዛ ሳቁ። አብዱላህ ብን መስዑድ ሳቁ። ከዛ በኋላ ቆመ። አብዱላህ ብን መስዑድ ስቀው ለተማሪያቸው ቢነግሩት፣ ተማሪው ስቆ ለቀጣዩ ቢያስተላልፍ፣ ቀጣዩ ለቀጣዩ ያስተላልፈ፣ እኛም ጋር በሰንሰለት በሰነድ ሙሰልሰል ሆኖ የተሳቀ ቢተላለፍ እናስተላልፈ ነበር። እንደ ሌሎች ተያይዘው ከሁኔታ ጋር በሙሰልሰል እንደተላለፉት ተላልፎ ተያይዞ እስከኛ ስላልተላለፈ እዚህ ጋር እኛም ስቀን እናስተላልፈውም ያልነው በዚህ መልኩ ነው። ሙሰልሰል ውስጥ አይገባም ለማለት ነው እንጂ በጥቅሉ አንድ ሰው ይህን ሲሰማ ቢስቅ ምንም ችግር የለውም። ከሒጃብ በላይ ቦርሳ መያዝ ይቻላል ወይ? አንዳንዴ በቦርሳው አማካኝነት ማንነት ይታወቃል የሚል የሚንጠለጠሉ ቦርሳዎች ፊልጋልብ አብዛኞቹ ቦርሳዎች እንደ ጌጥ ነው እና የሚታዩት ከጀልባብ ስር ነው መሆን ያለባቸው። ከሒጃብ ላይ ቦርሳ መንጠልጠል የለበትም። ሌላው እርድ የሚወጅብባቸው ቂራንና ተመቱዕ ያደረጉ ሰዎች ናቸውን? ከሆነስ ልዩነቱ ምንድነው? ረሱል ሰለላሁ ዐለይሂ ወሰለም የሚታረድ ይዤ ባልመጣ ኖሮ እፈታ ነበር ማለት እንዴት ነው የሚል። ቂራንና ተመቱዕ ሁለቱም ላይ እርድ ይወጅብባቸዋል። ሁለቱም ደግሞ ሹክራን ናቸው። የቂራንና ተመቱዕ ልዩነቱ ምንድነው? ከእርድ ከመወጀብ አንፃር ምንም ልዩነት የለውም። ሁለቱም ላይ እርድ ይወጅባል። ልዩነቱ ያለው ንያውና አፈዛዘሙ ላይ ነው። ተመቱዕ ላይ ዑምራ አድርጌ ከዑምራዬ ተፈትቼ ቆይቼ 8ኛው ቀን ላይ ካለሁበት ስፍራ በመነየት ወደ ሚና ሄዳለሁ ተብሎ ነው የሚነየተው። ቂራን ደግሞ ሐጅና ዑምራን በአንድ ጉዞ አደርጋለሁ፣ መሃል ላይም በኢሕራሜ እቆያለሁ። አንድ ጠዋፍ፣ አንድ ሰዓይ፣ አንድ ሐልቅ ወይም ተቅሲር ነው ማደርገው ማለት ነው የሚሆነው። ተመቱዕ ሲሆን ሁለቴ ነው ፀጉር የሚነሳው፣ ለሐጅ አንድ፣ ለዑምራ አንድ። ወከዛልክ ጠዋፍም ሁለት ጊዜ ነው የሚደረገው። አላሁመ ኢላ አስቀድሞ ጠዋፍ አድርጎ ሰዓይ ማድረግ የፈለገ ሰው ሁለቱን ከነየተበት የሚችልበት ሁኔታ አለ። ሌላው ሐጅ መብሩር ያደረገ ሰው አላህ ድህነቱንና ወንጀሉን ያራግፍለታል የሚል አለ። ድህነትን እንዲያስወግድለት አስቦ ነይቶ ሐጅ ማድረግ ይቻላል ወይ? በመጀመሪያ ደረጃ ሐጀል መብሩር ድህነትን ያራግፋል ወይም ከድህነት ያወጣል ሳይሆን የሚለው ሐዲቱ ሐጀል መብሩር ጀዛው ጀነት ነው የሚል ሐዲስ ነው ያለው። ወከዛሊክ ትክክለኛ ሐጅ አሁን እንደተወለደ ሕፃን ከወንጀል ነፃ አድርጎ ይመልሳል እንጂ ሐጀል መብሩርና ሪዝቅ ጋር የሚያያይዝ ሐዲስ የለም። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ሐጅና ዑምራን አከታትላችሁ አድርጉ፣ ሐጅና ዑምራን አከታትሎ ማድረግ ድህነትና ወንጀልን ያራግፋል የሚል ሌላ ሐዲስ ነው ያለው። ሐጅን መደጋገሙ ነው ድህነትን የሚያስወግደው። ሆኖም አንድ ሰው ድህነት እንዲለቀኝ ብቻ ብሎ ሐጅ ማድረግ አይችልም። ምክንያቱም በመልካም ሥራ ዱንያን መፈለግ ስለሚሆን ማለት ነው። የአላህ ፊት ጀነት አኺራ በሚፈለግበት ዒባዳ ዱንያን መፈለግ ስለሚሆን ማለት ነው። ስለዚህ ሐጅ አደርጋለሁ፣ ሐጅ ወንጀልን ያራግፋል፣ ርዝቅን ያመጣል፣ ይሄ ይቻላል፣ ችግር የለም። እግረ መንገድ ስንነይተው ማለት ነው። አላህ ተባረከ ወተዓላ ላ ጁናሐ ዐለይኩም አን ተብተጉ ፈድለን ሚን ረቢኩም ፈኢዛ አፈድቱም ሚን ዐረፋትን ፈዝኩሩላህ ብላ ሐጅ ስትሄዱ በዛው የሆነ ንግድ ነግዳለሁ ብላችሁ ብትሄዱ ችግር የለውም ብሏል። ስለዚህ ለሐጅ ሲሄዱ መነገድን መነየት ችግር እንደሌለ ሁሉ ሐጅ ማድረጌ ወንጀሌን ያራግፍልኛል፣ የርዝቅን በር ይከፍትልኛል ብለን ብናደርግ ችግር የለም። ነገር ግን ገንዘብ ማግኘትን ሀብት ማግኘትን ከድህነት መውጣትን ብቻና ብቻ አስቦ መሄድ በአላህ ተባረከ ወተዓላ ማጋራት ነው የሚሆነው። ሌላው ኢስቲምና ወይም ራስን በራስ ማስደሰት የሚባለው ሁክሙ እንዴት ነው? ፈሳሽ ነገር ከወጣስ መታጠብ ግዴታ ነው? ሰው ጠይቆኝ ስለማላውቀው ነው የሚል ነው። ኢስቲምና ራስን በራስ ማርካት ሐራም ነው፣ ወንጀል ነው፣ የእጅ ዝና ነው። ወከዛሊክ አልዋዕዱ
አሱራ በመባልም ይታወቃል። አላህ በተከበረው ቃሉ ፈመን ብተጋ ወራእ ዛሊከ ፈኡላኢከ ሁሙል ዓዱን ብሏል። ከጋብቻ ውጪ ከትዳር አጋር ውጪ ባለ መንገድ ራስን ለማስደሰት ለማርካት መሞከር ፈኡላኢከ ሁሙል ዓዱን እንዲህ አይነት ሰዎች ድንበር ኃላፊዎች ናቸው ብሏል። ድንበር የሚያልፉ ሰዎችን አላህ አይወድም። ኢነላህ ላ ዩሂቡል ሙዕተዲን ድንበር የሚያልፉ ያልተፈቀደን ስራ የሚሰሩ አላህ አይወድም ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም የቻለ ሰው ያግባ ያልቻለ ሰው ይጹም ነው እንጂ ያሉት እንደዚህ አይነት የራሱን ክብር ከሚጠብቅ ሰው ማይጠበቁ ነገሮችን ማድረግን አላመላከቱም አለይሂ ሰላቱ ወሰላም። ይሄን አድርጎ ፈሳሽ የወጣው ሰው በስሜት ከሆነ ገላን መታጠብ ዋጅብና ግዴታ ይሆናል። والله تعالى أعلم. يتكررون إلى ذي المنزل. والسلام عليكم ورحمة الله وبركاته.